ሰላም ወዳጆቻችን፣ ይህ የስፖርት ነው። 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ተጠባቂው ጨዋታ የሆነው ብሬንፎርድ ከአርሰናል ጂቴክ ስታዲየም የኪት አንድሪው አስደናቂው ብሬንፎርድ አርሰናልን ያስተናግዳል። የማይክል አርቴታ ልጆች የሳምንቱ መጨረሻ ጥሩ ፐርፎርማንሳቸውን ቢያሳዩም የማንቸስተር ሲቲን ድል ተከትሎ አርሰናሎች ጫና ውስጥ የሚገቡበት ጨዋታ ይሆናል። በተለይ ብሬንፎርድ በምርጥ አቋሙ ላይ ይገኛልና አርሰናልን በሚገባ ይፈትነዋል ተብሎ የሚጠበቅ ነው የሚሆነው። ታዲያ ኪት አንድሪው ዘንድሮም በብሬንፎርድ ስር ቶማስ ፍራንክን መልቀቅ ተከትሎ የብሬንፎርድ አሰልጣኝነታቸውን የያዙት ኪት አንድሪው የአውሮፓ ተሳትፎ ህልም አላቸው። በአውሮፓ መድረክ ላይ ብሬንፎርድን መወከል ሀሳብ አላቸው። ታዲያ አርሰናልን በማሸነፍ ለማንቸስተር ሲቲ ውለታ ይሰሩ ይሆን? ተጠባቂ ያደርገዋል። አርሰናል ይህንን ጨዋታ የማሸነፍ እድሉ 56% ሲሆን ብሬንፎርድ ደግሞ ይህንን ጨዋታ የማሸነፍ እድሉ 22% ነው። አርሰናል እንግዲህ የመጀመሪያ ጉዞውን ሲያደርግ በጂቴክ ስታዲየም 2-0 ከተሸነፈ በኋላ ያለፉትን 3 ጨዋታዎች መድፈኞቹ በምርጥ ብቃት 7-1 በማሸነፍ ጥሩ ብቃታቸውን ያሳዩባቸው ጨዋታዎች ናቸው። ሌላኛው የሚሆነው ብሬንፎርድ ካለፉት 11 የለንደን ደርቢ ጨዋታዎች በሜዳው ተጫውቶ ማሸነፍ የቻለው አንዱን ብቻ ነው። 6 ጊዜ አቻ ወጥቶ በ4ቱ ተሸንፎ ክሪስታል ፓላስን በ2024 ነሐሴ ወር ላይ አንድ ጊዜ ማሸነፍ የቻለበት አጋጣሚ ነበር። ውድ አድማጮቻችን ይህ የስፖርት ነው። የእናንተን የውጤት ግምት ምጠብቅ ነው የሚሆነው። ብሬንፎርድ ከአርሰናል የሚጠበቅ የሚያደርጉት ብዙ ምክንያቶች ይኖራሉ። የውጤት ግምታችሁን አስቀምጡልኝ። አርሰናል ወይስ ብሬንፎርድ? የውጤት ግምታችሁን አስቀምጡልኝ። የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ውድ አድማጮቻችን አርሰናል በሳምንቱ መጨረሻ በጥሩ ብቃት በጥሩ ፐርፎርማንስ 3-0 ሰንደርላንድን ካሸነፈ በኋላ የእሁዱ ጨዋታ ተጠባቂ ነበር። መድፈኞቹ የ9 ነጥብ መሪነታቸውን ያገኛሉ ተብሎም እስከ 84ኛው ደቂቃ ድረስ የሚጠበቅ ነበር የሰቦዝ ላይ አስደናቂ ጎልን ተከትሎ። ነገር ግን በጨዋታው ላይ በተለይ በአንፊልድ ሮድ ማንቸስተር ሲቲ ሊቨርፑልን ማሸነፉን ተከትሎ የነጥብ ልዩነቱ ወደ 6 እንዳለ የሚቆይ ሆኗል። አርሰናሎች ይህን ዋንጫ ለማሸነፍ ከፊታቸው ያሉትን ሂደቶች በሙሉ በጥሩ ሁኔታ በራሳቸው ብቃት ላይ የሚመረኮዝ ይሆናል። 13 የእንግሊዝ ፕሪሚየር ሊግ ጨዋታዎች ይቀራሉ። አርሰናል ሽንፈትን ሊያስተናግድ ይችላል። ነገር ግን እነዚህን ተከታታይ ጨዋታዎች በውጤታማነቱ የሚቀጥል ከሆነ መድፈኞቹ እንግሊዝ ፕሪሚየር ሊግን ዋንጫ ከ22 ዓመት ጥበቃ በኋላ ማሸነፍ የሚችሉበት እድል ይኖራል። ነገር ግን ቀዳሚ ሆኖ ማንቸስተር ሲቲ የሚጫወት ይሆናል ከፉላም። አርሰናል ከብሬንፎርድ የሚያደርጉት ሐሙስ ነው የሚሆነው። ስለዚህ የውጤት ልዩነቱን ማንቸስተር ሲቲዎች ወደ 3 ዝቅ አድርገው ብሬንፎርድን የሚጠብቁ ሊሆን ይችላል። ያለበዛ ደግሞ ፉላም ማንቸስተር ሲቲ የሚያሸንፍ ከሆነ መድፈኞቹ ሲያሸንፉ ወደ 9 ነጥብ ከፍ የማለት እድል ይኖረዋል። ታዲያ ሁለቱም ቡድኖች የ26ኛ ሳምንት ወሳኝ ሆኖ የሚቀጥል ነው የሚሆነው። መድፈኞቹ እንግዲህ ይህንን ሳምንት በተከታታይ ጨዋታዎች የሚፈትኗቸው ይሆናል። በዚህ ሳምንት መጨረሻ ዊጋን አትሌቲክን እሁድ 1 ሰዓት ተኩል ይገጥሙና ሮብ ወልቭስን ሞሊኒክስ ላይ ይገጥማሉ። ከዛ በመቀጠል በሳምንቱ እሁድ ደግሞ ተጠባቂ የሆነውን የሰሜን ለንደን ደርቢን በቶተንሃም ሆትስፐር ስታዲየም ያደርጋሉ። እነዚህን ተከታታይ ጨዋታዎች ማሸነፍ የሚችሉ ከሆነ በተለይ የሚቀጥሉት 3 ጨዋታዎች 10 የእንግሊዝ ፕሪሚየር ሊግ ጨዋታዎች እየቀሩ የዋንጫውን እድላቸውን የማስፋት ሁኔታቸውን የሚያመቻቹ ይሆናል። ይህ ስብስብ የማይክል አርቴታ ልጆች ውጤታማነታቸውን ለማሳየት በእያንዳንዱ ጨዋታ እስከ መጨረሻው የሚፋለሙበት ይሆናል ተብሎ ይጠበቃል። ውድ አድማጮቻችን ታዲያ በአርሰናል ዘንድ ተጠባቂው ተጫዋች ማን ነው ብላችሁ ካያችሁ ቪክተር ዮኮሬስ ይሆናል። ዮኮሬስ 2026 ካለ በሁሉም ሀገራት ብዙ ጎሎችን ያስቆጠሩ ተጫዋች ነው። 6 ጎሎችን ያስቆጥሯል። ከ8 ጨዋታዎች ባለፉት ማለት ነው 6ቶቹን ሲያስቆጠር ከአዲስ አዳጊ ቡድኖች ላይ ነው ያስቆጠረው። አስደናቂ ክህሎት፣ አስደናቂ ውጤታማነት ከቪክተር ዮኮሬስ። በእንግሊዝ ፕሪሚየር ሊግ 8 ጎሎችን ያስቆጠረው 0.48 ጎል በየ90 ደቂቃው የሚያስቆጥረው ያ ማለት በየ180 ደቂቃው 1 ጎልን ያስቆጥራል። 1491 ደቂቃዎችን አርሰናልን ወክሎ 1 በጭንቅላት 1 በግራ እግሩ 6 ደግሞ በቀኝ እግሩ ማስቆጠር የቻለው ቪክተር ዮኮሬስ መድፈኞቹን ዘንድሮ ለተጠባቂው ለሆነው እንግሊዝ ፕሪሚየር ሊግ ውጤታማነት የሚያበቃቸው ይሆናል የምናይ ይሆናል። ብሬንፎርድ በጥሩ ብቃት ላይ ከሚገኙ ቡድኖች ውስጥ አንዱ ነው። በተለይ ኪት አንድሪው ጥሩ ስራን የሰሩበት ቡድን ነው። በሴንት ጄምስ ፓርክ ተጠባቂ በነበረው እንግዲህ ከኒውካስትል ጋር ያደረጉትን ጨዋታ በሳምንቱ መጨረሻ ጭማሪ ደቂቃ ላይ ባስቆጠሩ 3-2 ማሸነፍ ችለው ነበር። ዳንጋ ኦታራ ነበር ጎሉን ያስቆጠረው። እንግዲህ ብሬንፎርድ ሲታሰብ አንድ አጥቂ ቀዳሚ ተመራጩ ነው የሚታየው ተጫዋች ነው። ያም ኢጎር ቲያጎ ይባላል። 6 የፍጹም ቅጣት ምቶችን ማስቆጠር ችሏል። በኒውካስትል ጨዋታም ፍጹም ቅጣት ምቱን አስቆጥሯል። አውሮፓ መድረኮች ላይ እንግዲህ ኢላን ምባፔ ነው 8 ፔናልቲዎችን በማስቆጠር እንግዲህ ሁለተኛው ኢጎር ቲያጎ ነው። ታዲያ ፍጹም ቅጣት ምት ማስቆጠር ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ በሜዳቸው በጂቴክ ስታዲየም ላይ 10 የእንግሊዝ ፕሪሚየር ሊግ ጎሎችን በማስቆጠር አስደናቂው ተጫዋች ኢጎር ቲያጎ ነው ማለት ይቻላል። በ4 ጨዋታዎች ደግሞ ከአንድ በላይ ጎሎችን ማስቆጠር የቻለ ነው። ይህ ከኤርሊንግ ብሮት ሃላንድ ጋር የሚያፎካክር ሆኖ መቅረብ
የሚችል ነው። ወዳጆቻችን ይህ ተጫዋች ታዲያ ብዙ ድንቅ ብቃቱን እንዳሉት የሚታወቀው ተጫዋች በብዙ ሁኔታ በጥሩም በመጥፎም መነሳት የሚችል ነው። በተለይ አምና በጉዳት የተቸገረባቸው ጊዜያቶች የሚታወሱ ናቸው። አርሰናል ታዲያ እንግዲህ በጂቴክ ስታዲየም ሄዶ ብሬንፎርድን ለማሸነፍ ሲፋለም በመድፈኞቹ በእንግሊዝ ፕሪሚየር ሊግ በሜዳቸው 10 ጨዋታዎችን በማሸነፍ በዘንድሮ የውድድር ዓመት ብዙ ያሸነፈው ቡድን አርሰናል ነው። ሁለተኛው ማንቸስተር ሲቲ ነው 9፣ ሶስተኛ የሚገኙት 8 ድሎችን በማሸነፍ ቪላ እና ዩናይትድ ናቸው። አራተኛ ብሬንፎርድ ነው ከ4 ቡድኖች ጋር በመሆን ስለዚህ ብሬንፎርድ ተጠባቂ ነው። በሜዳው ጠንካራ ብቃትም ያለው ቡድን ነው። ነገር ግን በቅርቡ ከባለፈው ሳምንት በፊት ኖቲንግሃም ፎረስት 2-0 በሜዳቸው አሸንፏቸዋልና ብሬንፎርድ የማይሸነፍ ቡድን ነው ማለት የምንችል አይደለም። ነገር ግን የብሬንፎርድ ትልቁ ደካማ ብቃት በለንደን ደርቢ ጨዋታዎች ላይ ያለፉትን ጊዜያቶች ድል ከራቀው ቆይቷል። ከባድና ተጠባቂ የሆኑ ጨዋታዎች ውስጥ ውጤታማ መሆን ተቸግሯል። ያንን ውጤታማነት እንዴት ያመጣዋል ትልቁ ጥያቄ ነው የሚሆነው። 23 የለንደን ደርቢዎችን ያደረጉት ብሬንፎርዶች እንግዲህ ባለፉት 23 የለንደን ደርቢ ጨዋታዎች ታዲያ አንድ ሽንፈትን ብቻ ያስተናገደውን አርሰናልን ነው የሚገጥሙት። 17 ድል 5 አቻ አሸንፏል። እንግዲህ ማይክል አርቴታ በአርሰናል በሰሜን ለንደን ወይም ደግሞ በለንደን ደርቢ በጣም ጥሩ ሪከርድ ያለው ነው። 67 ጨዋታዎችን አድርጎ 41ን አሸንፎ 61% የማሸነፍ እድል አለው። ከሱ በመቀጠል አርሰን ዌንገር በ194 ጨዋታዎች 106ቱን ማሸነፍ ችሏል። በለንደን ደርቢ ብዙ ጨዋታ ያሸነፈው አሰልጣኝ ጆዜ ሞሪኖ ነው። በቼልሲ አሰልጣኝነቱ ከ7 ጨዋታዎች 42ቱን ማሸነፍ ችሏል። አርሰናል ያለ ቡካዮ ሳካ ነው የሚጫወቱት። የሳካን መመለስ መድፈኞች የሚጠብቁ ነው የሚሆኑት። በተለይ በቀጣዮቹ ወልቭስ እና ቶተንሃም ጨዋታዎች የዚህን ተጫዋች ብቃት የሚናፍቁ ነው የሚሆኑት። በአጠቃላይ በ63 የለንደን ደርቢ ጨዋታዎች ላይ 35 የጎል ተሳትፎዎች አሉት። 17 ጎሎችንና 18 አሲስቶችን ማስመዝገብ ችሏል። የዛሬ 4 ዓመት በፊት ማይክል አርቴታ ወደ አርሰናል በተለይ የኤፍኤ ካፕ ዋንጫውን ካሸነፈ በኋላ ተጠባቂው ያ የውድድር ዓመት ላይ አርሰናል በብሬንፎርድ 2-0 የተሸነፈበት ጨዋታ የሚታወስ ነው። ያኔ ሰርጅ ላያውስ እና ኖርጋርድ ያሁኑ የአርሰናል ተጫዋች ነበር በቶማስ ፍራንክ ስር የሚመራውን ጥሩ ፐርፎርማንስ የነበረውን ብሬንፎርድ የተሸነፉት። ብሬንፎርድ ከዛ ዓመታት በኋላ በጥሩ ፐርፎርማንስ በፕሪሚየር ሊጉ ቀጠለ። ነገር ግን አርሰናልን ማሸነፍ አልቻለም። ታዲያ መድፈኞቹ ይህንን ጨዋታ የማሸነፍ ንጻሬያቸውን በሚገባ መጠቀም ግድ የሚላቸው ይሆናል። እንግዲህ ብሬንፎርድ ይህንን ጨዋታ የማሸነፍ ንጻሬው 22% ተሰጥቶታል። በተቃራኒው አቻ የሚወጡበት እድል 22%። አርሰናል ይህንን ጨዋታ የማሸነፍ እድሉ 56% ነው። አድማጮቻችን ግብ እንዳያስተላለፉ እንዴት ይሆናል ነው እንግዲህ አንደኛው ኪያሊያር ግብ ጠባቂውን የሚመራው ይሆናል። ይህ ድንቅ ብቃት ያለው የቀድሞ ሊቨርፑል ግብ ጠባቂ በካዮዳ አያሪ ቫንደርበርግና እንዲሁም ደግሞ ሪኮ ሄነሪ የተከላካይ መስመሩን ይዛሉ። የርመለንግ ጃልኔት እና ያንሰን የአማካይ መስመሩን ይዛሉ። ኦንትራ ቲያጎ እና ሊዩስ ፖተር ይኖራሉ። ለአርሰናል ጥሩ ድል የሚኖረው ሼዳ በዚህ ጨዋታ ላይ በቅጣት የማይኖር ይሆናል። በአርሰናል በኩል ዴቪድ ራያ ግብ ጠባቂውን የሚጀምር ይሆናል። ቲምበር፣ ሳሊባ፣ ገብርኤል ማጋሌሽ እና ፔሮ ሂንካፔ የተከላካይ መስመሩን የዙቢሜንዲና የዲክላን ራይስ የአማካይ መስመር ፍጥጫ ጥሩ ፐርፎርማንስ የሚታገዝ ይሆናል። ካይ ሃቨርትዝ፣ ማዲዌኬ፣ ዮኮሬስ እና ገብርኤል ማርቲኔሊ አጥቂ መስመሩን የሚመሩት ይሆናል። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።